ከተለያየን ምን አደረጋል የችለዋለን አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኝ ከተለያየን ሰላም ሰላም እንዴት ናችሁ? እኔ አለው እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ጋር ቪዲዮ ያው ሰሞኑን እየተፈጠረ ያለው ነገር ሁላችሁም እንዳያችሁ ነው። አይታችኋል ብዬ አስባለሁ። ሁሉንም ነገር ማለት ነው እየሆነ ያለው ነገር አይታችሁታል። ለዛ ደግሞ እኔም ደግሞ ዛሬ እሱ ባርች አሁን በይዘይ ሰይጣን ትንሽ ክፍተት ነው የሚፈልገው። ክፍተት ካገኘ ይገባና የሰው ህይወት ይበጠብጣል እና በቃ ሰላም ነው ከዛሬ ነገ ይሻላል እያለን እስካሁን ቆይተናል። ብዙ ፈተና ብዙ ችግሮች አሳልፈናል። ትንሽ ምክንያት ተጋጨን። አሁን ደግሞ ምን ያህል ደረጃ እንደደረሰን ልንለያይ ልንፋታ በቃ ልንለያይ ከባርች ጋር ማለት ነው እና እኔ አሁን ዛሬ አሰብኩት እኔ ያው ቤቱን ጥሎ ወጥቷል ታውቃላችሁ። ቤት ውስጥ ብቻዬን ነው የምኖረው። ሲቀጥል ደግሞ ከዚህ በኋላ እኔ ቤቱንም ትቼለት ወጣለሁኝ። ሲቀጥል ዛሬ በደንብ ማውራት ስላለብኝ እሱ ቀለበት ሲያስርልኝ የነበሩ ልጆች አሉ የኔ ጓደኞችም የሱ ጓደኞችም ነበሩ እና እነሱም ጠርቻቸዋለሁ። የኔ ስልክ ብሎክ አድርጎኛል። በቃ ብሎክ ነው ስልኬ እሱ ጋር ማለት ነው እና በምንም መንገድ ላገኘው አልቻልኩም እና ለነሱም እኔ አልነገርኳቸውም። ሜሲ እና ብሩክና ቢኒ ኑ ብያቸዋለሁ። ቤት ኑ አንዴ ብያቸዋለሁ። ምንም ነገር አልነገርኳቸውም። መጥቶ ነው እነሱም የሚሰሙት ማለት ነው እና ምንድነው ብዙ ሰው በቃ ዝም ብሎ ነው ባርች ላንቺ ስሜት የለውም ላንቺ ቦታም የለውም ዝም ብሎ ሲያስመስል ነው እስካሁን የቆየው። የሺ አንቺ ትልቅ ሰው አይደለሽም እንዴ? አልተማርሽም እንዴ? አትነቂም እንዴ? አራዳ አይደለሽም እንዴ? ልጁ እኮ በጣም ነው እንትን የሚለው አይወድሽም ወላ እያላችሁ ነበር ብዙ ሰው ማለት ነው እና በርግጥ ፕራንኩ እኔ ፕራንክ ልምድ ነው ታውቃላችሁ። በፍራንክ ነው እሱም መፈተነው በጣም ማለት ነው በፍራንክ ነው እስከዛሬ ስፈትነው የቆየሁት። ሲቀጥል ደግሞ ይሄናል ቤቱንም ጥሎ እንደሞ እሱ ጥሎኝ ለመሄድ ለመለያየት በቃ አስቦ ይሄን ሁሉ ጊዜ ቁጭ የሚቆየው ማለት ነው እና እኔ ደግሞ ምንድነው እውነት እሱ እስከዛሬ ከኔ ጋር ሳያስመስል ነው የቆየው። ዛሬ አረጋግጣለሁ። አሁን እኔ አውቃለሁ ያው የኔ ያለውን ቦታ ይወደኛል አይወደኝም እኔ አውቃለሁ። እሱን እኔ አውቃለሁ ግን እናንተ እርግጠኛ አልሆናችሁ። ዝም ብሎን በቃ ዝም ብላችሁ ነው እናንተ ያላችሁ የቆያችሁ ሰዎች ብዙ ሰዎች አላችሁ ማለት ነው እና እኔ ባቅም እናንተ እርግጠኛ የምትሆኑበት ነገር ነው ዛሬ ማውራው እና እነሱ ሲመጡ ያው እንግዲህ ለነሱ ነግሬያቸው እሱን ደውሎ እንዲጠሩኝ አረጋለሁ እና ምንድነው እሱም ሲመጣ ማለት ይሄን ቀለበት መልስለታለሁ። በቃ ከዚህ በኋላ እምነት የሌለ ትዳር ፍቅር የሌለ ትዳር ምንም ዋጋም የለም። እዛም ደግሞ እስካሁን እኔና እሱ ባይዘይ አሁን ልንጋባ ቅርብ ጥቂት ጊዜ ነች የቆየችው ጥቂት ጊዜ ማለት ነው። ግን ሰይጣን በመሃላችን ገባ። ይሄው አሁን በቃ ከዛሬ በኋላ የለም ተለያይተናል እኔና ባርች ማለት ነው እና እነሱ ሲመጡ ከፍት ነው ይቡ ሰላም ለዚህ ቤት ሰላም እንዴት ነው? ሰላም እንዴት ነሽ? ደህና ነሽ? ደግሞ ያለኔ እባክሽ ቁጭ በል። ሰላም እኔ መስሎኝ የተጨናነቀ ቁጭ በል እስክትለን ድረስ ድካሙ እዚህ መምጣት አይደለም። ትንሽ ወደ ሰዓት
እሺ ወይ ያንስ እግዚአብሔር ይመስገን ደህና ናችሁ እናንተ? ፀሐይ ከበረን ፀሐይ በጣም ነው የሚከብደው አይደለ? ምን አዲስ ነገርማ ዛሬ አዲስ ነገር አለ እና ይኸው ለእናንተም እንግዲህ ስትመጡ ነግራችኋለሁ ብዬ ነው በስልክ ያልነገርኳችሁ። እኔ እኮ ቤኒ ደውለኝ አንቺ በደወልሽው ነው ቤኒም ጨምሮ ደወለኝ። ደወለች አንድ ላይ ወጥተን መጣ። ኦኬ አክብራችሁ ስለመጣችሁ በጣም ከልብ ያመሰግናለሁ። እና ያው ታውቃላችሁ ሁሉንም ነገር መጀመሪያ ምግብ ምናምን ሰው እኮ ቡና አፍልቶ የሆነ ዝግጅት ምናምን ሲኖር ነገር ተልታዊ ነው እንዴ? ቡና ሰላም የሌለ ቤት ምን አለ? ደስ የሚል ነገር ነው። አፊቶ ሞዛል ደስ የሚል ነገር ይመስላል። አረ የሚጠጣ ነገር ሰላም የሌለ ቤት ደግሞ ምን የምን ቡና ነው? በቃ ሰላም ሲሆን ቡና አፈላለሁ፣ ምግብ ሰራለሁ፣ እንበላለን፣ እንጠጣለን። ግን ለጊዜው አሁን ለራሴም ሰላም ስላጣሁኝ የለም በጣም ለራስሽ ማበይ ማለት ነው። እጂ አባያ ደብረ ቆረጠል ከዛ ሁሉ በኋላ በጣም ሳምንቱ ሙሉ ምንድን ነው ይሄን እኔ ባይዘይ እኔ እሷ ስደውል ለአንተስ የደወልኩት ታውቃለህ ወይ አላልኩም? እኔ ልታውቀው ነገር አለ ወይ ያልኩ አልነገረችኝም ነገሩን እና ትናንትናም የተፈጠረው ነገር ነግሬያለሁ። ትናንትና አንቺ ነገርሽው? አዎ እሱን ቢያንስ አሻሽላ ነው ብዬ ነው አሻሽላለች ብዬ አሁን እሱ ባርች በቃ እኔን ብሎክ አድርጎኛል። ምንም እሱ ማግኘበት መንገድ አጣውኝና አንዴ በትደውልለት ደስ ይለኛል። እናንተ ሰው ግን ሻታማግል ሸባግል ያደረገኝ እኮ አይደለም ሽበት ወጣ ነው ወጣትነት ሽማግሌ አታደርጉኝ ነው እሱ ባለበት እኔ ባጀ ራሴ ምን ተጠይቂው ነው። አይ ቆይ ይቅርታ ልጠይቀው ሊሆን ይችላል። ይቅርታ ልጠይቂው ነው። ይቅርታ አይደለም የይቅርታ ጊዜም በርግጥ አልፏል እኮ ምንም እኔና እሱ ይቅርታ እና እኔ አሁን አላመንክም አንተ ይኸው እዚህ ጋር ምን እያልሽ ነው? ምን ያንተን ዝም አልክ እኮ እናንተ ይቅርታ ልጠይቁት ነው ወይስ እንዴት ነው ነገር? ቀለ መጀመሪያ አያስፈልግም። እሱ አሁን ለምሳሌ እሱ ከላመናት እዚህ ጋር እኔ መጀመሪያ ቀለበት እሱ ሲያስርልኝ እናንተ ነበራችሁ አይደለ? ለዛም ደግሞ ነገሩ እንትን ሲል እናንተም መስማትም ማወቅም ማየትም ስላለባችሁ ነው የጣለው። እና ምንድነው ባርጅ ሲመጣ በቃ ከሱ ጋር ያለኝ ነገር እንዳለ ተበቃ ታውቃላችሁ። ሲቀጥል ደግሞ እሱም ደግሞ ስለማይፈልገኝ ነው ይቅርታ አይ እኔ ሲመስለኝ አሁን ቢኒና ስለመጣ ቡራይ ቢኒና እሷ ናቸው ጥፋት ያጠፉት እና ሁለቱ ይቅርታ ሊጠይቁ ነው ሲመስለኝ። ያም ሆነ ይሄ አንተ አሁን ብትደውልለት እና ቶሎ ባርሽ መጣ ነው ይቅርታ አልጠይቀውም። ለምን እዚህ ጋር እሱ ከላመናት እዚህ የቱ ጋር ታዲያ እዚህ ጋር እሱ እንትን አይደለም። እሺ አሁን እኔ እኮ ትናንት ነግሬሻለሁ ከሱ ጋር እስካልታረቅሽ ድረስ እሱን ይቅርታ እስካልጠይቅሽ ድረስ እኔ አትጥሪኝ ብዬሻለሁ። ከዚህ በኋላ አልጠራችሁም። ከዚህ በኋላ አልጠራችሁም። ይሄ መጨረሻችን ነው ብላችሁ ችግር ነው። አሁን ደውልለት በእግዚአብሔር ደውላለሁ። መጣ እንበል ከዛስ ይመጣል። በቃ ከዛ መጣ እንበል ሲመጣ አወራለሁ። እኔ በእናንተ ፊት ንገረኝና ይቅርታ ለመጠየቅ ከሆነ ደውል። ይቅርታ ልጠይቀው ከሆነ ለይቅርታ ከሆነ ደውላለሁ። የምታደርጋቸውን ነገሮችን አሁን ንገረኝ። ከነገርሽ ደውላለሁ። እኔ ተው እንደውም ደውል እስቲ ይምጣ። በእናትህ ብሩክ ደውልለት። አይደለም ንገረኝ። ደውይ ወይ አንቺ ስሚ እሱ መጥቶ ቅር ካለው እሱ የሚያስከፋ ነገር ሁለታችሁም ካወራችሁ የመጨረሻችን ነው የሚሆነው። ትላንትና ማይሆን ነገር አውርተሻብዙ ከሰማው በኋላ ደውላለሁ። እኔ እኮ ራሴ ነው እዚህ ጋር ያጠፋሁት እኔ ነኝ። ጥሎኝም የሄደው እኔ ነኝ አይደለ? እሱ ትቶኝ ቤት ውስጥ ብቻዬን እያለሁ ትቶም ቤት እስካሁን ሳይመለስ ትቶ ማለት አንቺ እኮ ነሽ ጥፋት ያጠፋሽው። ምን ሆነ? እኔ እንደዚህ እያወራሽ ደግሞ እንትን አለለ መደወል አልችልም። አንቺ እንደዚህ ይሁንሽ መጀመሪያ ታውራሽ ከመጣ በኋላ ምን እንደምታወሪው ነገር ከመጣ በኋላ ምንድነው ማወራው? ልንገራችሁ። ቀለበቱን አውቄ ነው የምሰጠው። እሺ እንደዛ ነው ካልሆነ ማንም እዚህ ጋር ነው መስም ብትሆን ምን ጎን የራሴ እዚህ ጋር ሽሩሩ ምናምን ይላል። እናንተ ነገሮች እኛ መቃጠል አይደብንም። እሷ ካልፈለገች በቃ ከዚህ በኋላ ምን ሆነ ነው? እኔ ጥፋት እኮ እዚህ ጋር መሰለሽ እዚህ ጋር እሱ እሷን በቃ ግድ እኮ ከላምና ተቀበለው በቃ አንተ ሲጀመር አይደለም። አይ ዝም በል ቆይ ፍራንክ አይደለም አለ እኮ ለሱ ማን እሱ ነው ፍራንክ አይደለም ብሎ ነገረው በስልክ። አሁንም ሲመጣ ትሰማለህ አትልም
አንተ እሱ ቤት እሱ ሶፋ ላይ እዚች ቦታ ነው የተኛችሁት ሲነግረኝ እሱ ከስራ ደክሞ ሲመጣ ለፍቶ ቤቱ ሲመጣ አንተ ራቁትን እሷ ደግሞ ከጎን ቁጭ ብላ ነው ያገኙ። ይሄንን ቢያንስ አንተ ፕራንክ ነው ብለን ማረጋጋት የቻልክ ማይሆን ነገር አውጣ። አንተም ይቅርታ መጠየቅ አለብህ፣ እሷም መጠየቅ አለብህ። ያው ልጅ ትሰሚኛለሽ? ካሁን በኋላ ከባሪ ጋር ምንም ፈቀድ ለኛለው አለብኝ እኮ ብያለሁ። አልሰማ ብሎ እኮ ጥሎኝ ሄዷል እኮ እሺ አሁን ከዚህ በላይ ደውልለታለሁ። እኔ ሰው ነኝ። አሁን ደውልለት ቶሎ። ያው ልጅ ትሰሚኛለሽ? ካሁን በኋላ ከባሪ ጋር ምንም ፈቀድ ለኛለው እኔ ኃላፊነቱን ካሁን በኋላ ነው። እዚህ ጭቅጭቅ ውስጥ ሆኜ አልደውልም እኮ ልጅቷ ምን እንደዚህ ነው ልታስብ ትልቅ ሰው እኮ ነሽ። ትልቅ ሰው ነኝ። በእናትህ ቡራ አንተ ማታውቀው ነገር ሁለት ወዶስ ጀመር አይቻልም። አንቺ አሁንም ልብሽ ላይ ሆነ ሌላ መንፈስ የምንም ሌላ መንፈስ ምናምን የለም። የውስጤን እኔና ፈጣሪ ብቻ ካወቀን በቂ ነው። ካሁን በኋላ እኔ ኃላፊነቱን ለሱም የራሴ የምለው ኃላፊነት የራሴ የምለው ትምህርት አለ የራሴ የምለው ከዚህ በኋላ ስለኔና ስለሱ ስለ ባንቺ ያለው አታገኙም። ስቀጥል ደግሞ አትቸገሩም። ከዚህ በኋላ ከዛሬ በኋላ ማለት ነው ተቆርጧል። አዎ የለም እኔ ካሁን በኋላ አገባኝ አንተ ሞክ ማንም ሆነ ቀላል ነገር እሱ አምኖ መቶ ያለበት እሱ ይሳለ ዝም ብሎ አንተ ታስመስላለህ ጀመር። አሁን ለማንኛውም እዚህ አካባቢ የሆነ ሌላ ቤት ለማየት ይቻላልና እዚህ ቅርብ ስላለው ይመጣለው ብሏል። ጭራሽ ከቤት አባራላችሁ ልጅ አንተ ነግሬ ቃላም እንከም አይደል ትላንት እኔ እኮ የቀን መስሎኝ ነበር። ቢያንስ እዚህ ቤት ውስጥ ለሁለት ነው ማንም ያለው ሰው የለም። ዝም ብላችሁ እንትን አትበሉ። ቤቱ ወንደም ተሽኮ ነው የወጣው። በኋላ ላይ እሺ ቁጭት ላንቺ ትርፍ ነው። እኔ ሞቀኝና ዝም ብዬ አጠገቧ ነበርኩ። እኔ ጓደኛዋ ነኝ እና ተቀምጬ ያለው እሱ መጣና አይጀለስ አይቶ ሯንዳ በጣም ነው ተቃጠልኩ። ምን ማለት እንዳለ ኮንፊደንስ ያቃጥል። እዚህ ጋር የሚያናድድ ነገር የለም። በቃ እዚህ ጋር እኔ ሞቆኝ ተኝቼ ነበር፣ አጠገቧ ነበርኩኝ። ከዚያ ዝም ብሎ ጓደኛዋ ነበርኩ። ከዚያ መጥቶ እንትን አለ አይቶ ሩዋንዳ አደረገ። በቃ ኦኬ ሊጎሮችን ማስረዳት ነበረበት ወይስ ዝም ብለህ ምናምን መስራት? እኔማ ላስረዳው ነበረ፣ ግን በቃ እሱ አመጣጡ ሆነ በጣም ያብርም ያስጠላ ነው። በቃ መጥቶ ፋየር ሆነ እሳት ሆነ በቃ እንዳለ እሳት ልሶ እሳት ጎርሶ ልጁ ብታይ በቃ ሌላ ሰው ነበር ይመስለው። እኔ ግራ ሲገባኝ በቃ እኔ ላረጋጋው ነበር። ሌላ ሰው እያወራችሁ ነው። ካላመናት እሺ ካላመናት ራቁትን ተኝተህ እንዴት ነው የሚያምነው? እኮ ሱሪ ለብሼ ፓንት ለብሻለሁ። ከላይ ጃኬት አላሽ ራቡ ሞቀኝ አውልቄ ነበር። ምንም ያለፈ ነገር እዚህ ጋር መከራከር አንቺም ደስ ብሎሻል። ያለፈ ነገር እናንተ ሆናችሁ አትከራከሩ። የሚያሳዝነው ልጁ በገዛ ቤቱ እንደዚህ አይነት ጉዳት ደርሶበት ጭራሽ ደግሞ ይባስ ብለሽ ዛሬ ቀለበት ሰጠዋለሁ ማለትሽ ነው። ከወሰንሽ እንደፈለግሽ ችግር የለውም። እሱ ይሰበራል፣ ወንድ ልጅ ነው ይነሳል፣ ችግር የለውም። ነገር ደህና ይሆናል። ግን የመጨረሻ ነገር ነው። ጥሩ ሰው ያጋጥሙ የሻዳምጪ ቢኒ ባንተ ምክንያት ነው ቀለበት ለባሽ የሚመልሰው ልጅ ነው። ሰው ምን ወንድ እኔ በህይወት እያለሁ ማለት ከባሪ ቀምታ አታለዋል። እሱን ታያለህ እና ያለን ችግር የለም። እሱን ታያለህ እሱን ታያለህ። ጀመር እናንተ ናችሁ ዝም ብላችሁ ማው ነገር የምታወሩት። ታያለህ ያ ቀተለባ ማው ነገር የምታወሩት እናንተ ናችሁ። እሱ ካልፈለገ ታዲያ ምን እሱ ካልፈለገ አንተ ታለው ነው የምታውቀው የተጣለው ነው የምታውቀው። እሱ ካልፈለገ ኖ እንደዛ አይደለም። ንጹህ ልቧን ገፍትሮ ከሄደ ንጹህ ልቧን ገፍትሮ አልፈልግም ብሎ ከሄደ እግዚአብሔር ተቀለ ሰው ይይዛል። አሁን እሱ ሲመጣ እንደዚህ አይነት ቃላት እግዚአብሔር ሰው ልክሳል ችግር የለውም ብራዘር። እሷም አታጣም የተረፈውን ቡሌ የሚበላ ሰው ተረፈ አይደለም። እኔ ስሜታ ያደረገኝ አይደለም ኮንፊደንስ አይገርምህ? የኔ አረጋታለሁ ማለት ምን ማለት ነው? ያበቃ ነገር እኮ አይመጣም። ለባጅ ይመጣል። ማንንም ምንም ሊያወራ ይችላል። እኔ የውስጤን እኔ ብቻ ነኝ የማውቀው። አመጣው ባርች ኮንክ ገባ ካለንስ ካለንስ ባርች ኖር በዚህ በለን ሰላም ነው። እዚህ ቦታ የለም። እዛ ወንበሩን አስጠጋና ቁጭ በል። ይሄ ማለት እና
መሲ ለምን ደወልሽ? ተጎድታለች ወርቃለች ምናምን ብለሽ ታማለች ብለሽ ነው የጠራሽው? እዛ ደስ ብሎ ሮጣ ነው የመጣው። ሁሌ እኔ ስጎዳ ምን ስል ነው ደስ የምልህ ቶሎ የምትመጣው? የሺ እንዴት ያሰብሽ ነው? ተጎድታለች እንደዚህ ደንግጬ እኮ ነው ደስ ስላለው እኮ ነው የመጣው ሮጣ። አንቺ ደህና ከሆንሽ እኔም ችግር የለብኝም። አንቺ ደህና ሁኚ፣ እኔ ሌላ ነገር አልፈልግም። እኔ ታማለች የሺ ወርቃለች እኔ ነኝ አስጠራ። ኦኬ ለምን አስጠራሽኝ? እሺ ለምን መሰለህ? እሺ የኔና ያንተ ነገር አብቅቷል አይደለ? ለምን ማለት እንዳበቃ ታውቃለህ ራስህ ማለት ነው። የሺ ለራሴ ጊዜ ሰጥቼ እያሰብኩ ነው። ግን እንደዚህ ምንሽበት ነው በደንብ አንቺም ለራስሽ ጊዜ ስጪ እና አስብበት፣ በደንብ አስብበት። የሺ ይሁን ሁሉ ነገር አስቤበታለሁ፣ እስከ ጥግ አስቤበታለሁ። ሰማህ አይደለ? ይገባል። አሁን እነዚህ ልጆች ሁሌ ከኛ ጎን ነበሩ። ቀለበት አንተ ስታስርም ከኛ ጋር አብሮ ነበሩ እና እኔን እንድትመጣ ነሲን ደውል ብሩክ እንደው አልደውልም ብሎ ነበር እና ምንድነው ምክንያት ለምን እንደጠራውክ ይሄ ቀለበት ሰተኛል አይደለ? አድርገልኛል ቀለበት ማለት ነው። እኔ ሁሉ ነገር ስላበቃው ስለወሰንኩኝ ያንተን ቀለበት አድርጌ መዞርም አልፈልግም። ቀለበትም እያየው እንትን ማለት አልፈልግም። አይምሮ እንድነካም አልፈልግም። እኔ የራሴ ውሳኔ ስለወሰንኩኝ አንተ ቢኒያም ዝም በል ቢኒ ባታውቁ እናንተ ትልቅ ሰዎች ምንድነው ማለት መልስ ምናምን ጣልቃው ለመልስልህ ነው የጠራው ዛሬ ቀለበት ይሄንን ያንተን ማለት ነው። አባረለ ከዚህ በኋላ የኔና አንቺ ቀለበት ትርጉም ይገባሻል መጀመሪያ? እንዴ በቃ አልፈለገችም ማለት ነው። አልፈልግም ብለህ ታውቀኝ እኮ አልፈልግሽም ብለህ አይደል የሄድከው? ስለዚህ አንተ ካልፈለግ እኔ ብቻ መፈለግ ምንም ማለት አይደለም። ምንም ማለት ነው። እንካ ቀለበትን ከፈለጋችሁ ነው ጠራችሁ። የሌላ ፍቅረኛ እሰርታ ከፈለግ ጣል ምንም አትሞትም። ገባ አይደለ? በስተመጨረሻ ስማት ሰማ ከፈለግ እንደፈለግ ይሄንን ቀለበት አለ ስሚኔ እኮ አፈቅርሻለሁ ወድሽ አይመለከተኝም። በራስሽ በአሰፋሽበት በልጁ ላይ እናንተ ጓደኛን አላምንም ብለጥ ለሄደ እሷ ደግሞ እሷ ላንተ እንዴ እየለመነችም ብለጥ ለገፍትራት ከሄድክ በኋላ ደግሞ አሁን ስለዚህ እሷ አልፈለገችም። እሷ ደግሞ እግዚአብሔር መቼም አይጠላትም። በቃ ስለዚህ ምንም በዙሪያዎቿ በቃ በዙሪያው ወንድ ሞልቷል። እኔ እግዚአብሔር ይመስገን ደግሞ ከጎንሽ ካባ ደግሞ ከጎንሽ ይጀምር ካሁን በኋላ ከጎኗ እኔ እግዚአብሔር ካሁን በኋላ እኔ ከጎኗ ነኝ። ምንም በቃ እዚህ ጋር የሚያዝንም ነገር የለም። አልቀስ ማዘን ምናምን አልፈልግም። እኔ ታገያለሁ እኔ አልፈለኩም መጀመሪያ ማለት ነው። ግን እሱ መሆናችን ምንም ይሄ እዚህ ጋር መጨማለቅ ምናምን አይደለም። ህይወት ጉዳይ ነው። ህይወት ነው። ህይወት ነው አይደለ? ካለው ይቅርታ ጠይቁ። አንደ ሁሉን ይቅርታ ጠየቁት። እምቢ አልክ ትተይ ወጣ። ገደል መግባት ትችላለህ። እንካ ቀለበትህን ብቻ እንካና እንደፈለኩ ሁን። ገባህ? እንደፈለክ ተጨማለቅ ውጪ እንደፈለክ መሆን ትችላለህ። አይመለከተኝም። ለዚህ በኋላ ባይተዋራ ደረሽ ነው ሰው እንደሌለ ሰው ቀጣሽ ሰው ይኑረው። ጎዳና ማግኘት ትችላለህ። የትም ከፈለክ እንደፈለክ እኮ ትናንትና እኛ ለምን ያስገባንሽ ቤት እኮ ነው። እዚህ እኮ ልኖር እኮ ወይ ቤቱን ልወርስ እኮ አይደለም። ወይም የተሻለ ነገር ይዤ እወጣለሁ እኮ ይሄን ቤቱን ትቼ እወጣለሁ እኮ። ግን ከትንሽ ጊዜ በኋላ እወጣለሁ ከቤት ማለት ነው። አልኖርም እዚህ ቤት። ገባ አይደለ? እኔም አሁን ምኖርበት ስላጣውኝ ነው እዚህ ቤት መጀመሪያም ነግራችሁ ነበር። ካስገባችሁኝ ቁጭ አልኩኝ። ከጊዜ በኋላ እወጣለሁ። ገባ አይደለ? እኔ ስወጣ ቤት ተመለሰ ነገር እያሰብሽ ነው። ቆይ የምታወሪው ነገር እያሰብሽ ነው? አስቤያለሁ። እኔ እኮ ህፃን ልጅ አይደለሁም። እኔ እኮ ወድሻለሁ፣ አፈቅርሻለሁ። ታውቂያለሽ። ምንም ቢሆን አይመለከተኝም። እሱን ቀድመህ ነበር አንተ ማሰብ የነበረብህ። ምንም ቢሆን ሚስቴ ነሽ። እንደምናምን ገብተህ በኋላ ደግሞ ማን ላይ ምንም ቢሆን እኮ ሚስቴ ነሽ። ይሄንን ቀለበት እኔ ሳደርግልሽ ዝም ብሎ አይደለም። ብታምኚም ባታምኚም ቀለበት ትርጉም አለው እኮ። ምን አስበሽ ነው? ትርጉም እንዳለማ አንተ አይደለም ምን አስበሽ ነው? አይ በቃ ያሰብኩትማ ነገርኩህ እኮ። ይኸው አልፈለገችም ማለት ነው። በቃ ተዋት። አንተ እዚህ ጋር የምትጎጂው ባልሽ አልፈለገችም። አንተ ማለት ነው። እየሰማሽ ነው።
ቀለበት ነው ያለው ምን ለዚህ የጠራችሁኝ ከሆነ እዚህ ጋር ምትቆዩ ባንኮ ብቻ ከመሰለሽ ተሳሰሽ እኔ ጎደሽ እኔ ቀለበቱን ቀለበትን በሽብር ሰጥተህ ለክብሩ አይቆጨኝም እኔ እሱ ይበቃኝ የተለያየን ምን አዲያሽ ልጅዋት መጫለሽ ጀዝባ እግዚአብሔር ሆይ ምን እየሆንሽ ነው ግን አንቺ ልጅ ለምንድን ነው ወደ ራስሽ ማትመለሺው ምንም አያስፈልግም ተይ ከፈለገ ለምን እንጥሮጦስ ይግባ ከፈለገ እንጥሮጦስ ማለት አንተ ደግሞ ምን እየሆንክ ነው ምን ሆንኩኝ እኔ ምንም አልሆንኩም እኮ በቃ እዚህ ጋር እሷን እዚህ ጋር ሰው የለህም ብቻዋን ነው ብሎ አይደል እሱ እንደፈለገ ሰው ለሚያወራው በጣም ባለጌ ነው አንዴ ትፈልግ አልፈልግሽ አንዴ ቤቱ እንደዚህ ወንድ ማምጣት አትችይም ማውጣት አትችይም ሰማሽ አይደል ተጠንቀቂ ለማንኛውም እሱ በሌለበት ሌላ ወንድ መጣ ማለት ሞትሽ ማለት ነው እሱ ነው ወቂ ችግር የለውም እኔም እኮ ቤት አለኝና እኔም ጽድት ያለ ቤት አለኝ ችግር የለውም እኔ ለሷ አላንስ አሽቃባጩላ ገደል ግቡ አይዞሽ ችግር የለውም እኔ ካሁን በኋላ ከተገበሽ እኛ ያለው ማንንም ከፈለገ መሄድ ጥንቅር ብሎ ጥርግ ብሎ ከፈለገ ጥፍት ይበል ማንንም ሆነ አያስፈልግም ካሁን በኋላ በቃ ማንንም አትመኝ ማምንሽ ጀመሶ ብላሽ አያስፈልግም አይ ይገርም ነይ እዚህ ጋር ተቀመጭ ነይ እሺ ተቀመጭ የማያምን ሰው ሲጀመር አንቺን ካላመነሽ እዚህ ጋር ታይቱ ጋር ነው ፍቅር የሚባለው እኔ እዚህ ጋር ራቁቴን አይደለሁም ቲሸርት አውልቄ ከዚህ ጋር ተቀምጬ ነበር መጥቶ ሩዋንዳ በረባ መጥቶ አንቺን አለማመን አንቺን ትግ ማለት ነው ሲጀመር ፍቅር መተማመን ከሌለ ምንም ነው በቃ ምንም አይረባ ነገር ነው በቃ ተራ ዝም ብሎ እንትን ነው በቃ እዚህ ጋር ባለፈው እኔ ያየውኝ ነበር እንዴት አድርጎ አንቺን አመናጭቆ እንደሄደ በቃ እንደዛ ነው የለበትም ከሱም ብሶ ደግሞ እንትን ሊያሳዝን ምናምን እዛ ከፈለገ ለምን እንደፈለገ አይሆንም እኔና ይጨማለቅ ችግር የለውም